ገና ከመወለዱ በፊት ያ ባላ አውሊያ በላዩ ላይ ቃል ተናግሮበት ነበር አለኝ። በላዩ ላይ ያለው የባላ አውሊያውን መንፈስ ፈራጅ እንዲሆን ያን የአውሊያ መንፈስ እንድታስቀጥል አጂካቱ አናካት ቤት ሄደች። መጨረሻ ላይ ይሄ ሰውዬ በቲክቶክ እየመጣ የተከተለች መጣ ራሷ ተበላች። የጸበለው ሰድከው ሰውራማ የጠንቋይ ቤት ሀያት እና መፍትሄ ያለ በላይ ዛት ሄድክ ራስ አስረ ራስ ልታስፈታ የሆነ ሰው ሲያገባ ያለውኝ አይደለ ጧት ይሄ ሰው ሊሞት ነው ላለው ማለት ልክ እኔ በተናገርኩኝ 2 ሰዓት አንሳ ሳይሞላ ያ ሰው ሞቷል ተብሎ ሰማለውኝ። እኔ የማያቸው ህልሞች በጣም ከባድ ህልም ነው። ደመና ላይ ስበር ምናምን ያለው ከሰማይ ልክ እንደ አየር ወርዶ ግን አየር እየወረደ እዛ ጋር ምናምን ልክ ሲነካኝ እንደ ኤሌክትሪክ ምናምን ነገር ያደርገኛል። ቤተሰቧ በሙሉ ሞኝ ነው። ወንድሟም በሞኝነቱ ነው መርዙን ጠጥቶ ካንሰር በካንሰር ይሆን። ማን ያጠጣው መርዝ? ጓደኞቹ። ማን ናቸው እነሱ? ማቸውን አላውቅም፣ እንጠራጥራለን። እናንተው አሁን መጸልይለት ሰው ከጌታ ጋር ለሰሜኑ ክልል ፈውስ አርገኝ መድኃኒት አርገኝ ዘመኔ ሰጥቼ ያገለግላለሁ ያለ የጮን ያለው ይሄ ብላቴና እንደሆነ የጌታ መንፈስ እያወራኝ ነው። ሼላ ማጋንቶ ሼላ ያዘው ነገሩ እንደዚህ ነው። ልክ ይሄ አመት በገባ መስከረም፣ ጥቅምት፣ ህዳር ወር ላይ እግዚአብሔር በህልም ኢንካውንተር አረጋግጦ አለኝ። ህዳር 9፣ 10፣ 11 ቀን ሌሊቶቹን በኢንካውንተር ተገናኘሁት። ያም ያደረኩበት ደግሞ አንድ ነገር ነው። ሌሊቱን ማን እንደሆነ አታውቀውም፣ መልኩ አልተገለጠም። ዘይት ሲያፈስብህ አድርግ። ከዛ በኋላስ ልክ ህዳር 11 ቀን ያንን ባየህበት ሰዓት ላይ ነገሩ 21 ቀን አሳለፈና ድጋሜ በወሩ ወሎ ምድር ላይ ደሴ ምድር ላይ ሊትራሊ ደግሞ አንተን ማየ እዛው ወሎ እዛው ደሴ ምድር ነው። የደሴ ልጅ ነው። እዛ ምድር ላይ ደግሞ አንድ በጣም የታወቀ ባላ አውሊያ ቤተሰብ ሆል ሰሚት የሚያደርጉለት የሚሰግዱለት ቃሉን የሚሰሙ ምሪት የሚቀበሉበት የጌታ አባቴ መንፈስ ድጋሜ በወሩ ያ መንፈስ ሌሊትን አታክ አደረገ። መነሳት እስከማትችል ድረስ አጥንትን አደቀቀው። በተኛህበት ነው የቀረኸው። ይሄ መንፈስ ደግሞ አለኝ የጌታ አባቴ መንፈስ ገና ሲወለድ ከመወለዱ በፊት ያ ባላ አውሊያ በላዩ ላይ ቃል ተናግሮበት ነበር አለኝ። የተናገረበት ቃል ደግሞ አንድ ነገር ነው። በላዩ ላይ ያለው የባላ አውሊያውን መንፈስ እንዲያስቀጥል አለኝ። ፈራጅ እንዲሆን እንድትፈርድ ያን የአውሊያ መንፈስ እንድታስቀጥል። ይሄን የተደረገበት ምክንያት ከወሩ በፊት በ21ኛው ቀን እንዳልኳችሁ ማለት ነው። የጌታ አባቴ መንፈስ መስከረም፣ ጥቅምት፣ ህዳር 11 ቀን ላይ ሌቱን ቅባት ያፈስበት ለወንጌል እንደተለየ ምልክትን አስቀምጦበት ተናግሮት ነው ሄደው። ጌታ አባቴ መንፈስ ከዛን ጊዜ ጀምሮ ነው በክርስትና እምነት ላይ እንኳን ጸንቶ የቀጠለው ያለኝ ነው። ያቺ ነች ያስቀጠለች። እግዚአብሔር እንደሚጠቀምብህ እንደሚሰራብህ ቀጣይ ሲዝን በክብርና በቅባት እንደሚቀጥል እግዚአብሔር ከነገረ ጊዜ ጀምሮ ነው የክርስትናን እንኳን ህይወት በትግል እየቀጠልክ ከነበርክበት ወጥተህ በደስታ እየቀጠልክ የመጣው የሚከፈለው ዋጋ ሁሉ ከፍላለሁ አልክ። በጣም ይገርማል። ይሄ መንፈስ ነው ተመልሶ ልክ በ21ኛው ቀን እንደነገርኳችሁ ተመልሶ የመጣው በወሩ ማለት ነው። በወሩ ሲመጣ አጥንትን ሙሉ ለሙሉ ነው ያደቀቀው። ለምን ካልከኝ ቀደም እንደነገርኩ ገና ከመወለድ በፊት ለናት ያ የአውሊያ መንፈስ ምድቷን ገዝቶ የተቀመጠው አብሮ እንደሚቀጥል እንደምታስቀጥለው ባንተ እንደሚፈርድ ፍርድ እየፈረደ ከተማን እየገዛ እንደሚቀጥል ለናት አወራት። በጣም በሚገርም ሁኔታ አንተ ከመወለድ በፊት በስለት ነው የተወለድከው። በስልምና ነበርኩኝ የቆየሁትና ህፃን ሆኜ ትንቢት እናገር ነበር ማለት ትልና ላይ ሆኜ የሆነ ነገር እናገራለሁኝና ያ የተናገርኩት ነገር ይሆናል ማለት ነው። የሆነ ሰው አንተ የምትናገረው ይሆናል። የሆነ ሰው ልክ እኔ ማለት የሆነ ሰው ሲያገባ ያለውኝ አይደለ ጧት ይሄ ሰው ሊሞት ነው ላለው ማለት ልክ እኔ በተናገርኩኝ 2 ሰዓት አንሳ ሳይሞላ ያ ሰው ሞቷል ተብሎ ሰማለውኝ። እኔ ሉክ መንፈሱ እንዴት እያደረገ ሲያለማመደው እንደመጣ ገና ከልጅነቱ ሉክ የጌታ አባቴ መንፈስ ዛሬ ቀበተ ተልክልኛል እያለኝ ነው። እየለመነኝ ደግሞ የምድሪቷን አውሬ አሳልፈ ስጠኝ እያለው ነው። የመጀመሪያ መልስ መልሳለሁ። መልስ መመልሰው ለዛ ለጨለማ ዓለም ነው። አሜን። ከእንግዲህ በኋላ እንኳን አንተ ጋር ቀርቶ ዳርቻ ላይ ሊገኝ እስከማይችል አሜን። ዛሬ አለኝ የጌታ መንፈስ አይኖችን እከፍታለሁ። አሜን። አንደበትን እከፍታለሁ። አሜን። ቅባትን በላይ ላይ አፈሳለሁ። አሜን። ለራሴ ላይ ይቻለሁ። አሜን። የዛኔ ሲፈስብ ያየውን ቅባት ዛሬ ይፈስብሃል። አሜን። ወደ ሰሜን ላካኝ እያልክ ነው። አሁን ትላካል። አሜን። ሁሌ ማለት የማያቸው ህልሞች በጣም ከባድ ህልም ነው። ደመና ላይ ስበር ምናምን ያለው ከሰማይ ልክ እንደ አየር ወርዶ ይሁን አየር እየወረደ እዛ ጋር ምናምን ልክ ሲነካኝ እንደ ኤሌክትሪክ ምናምን ነገር ያደርገኛልና እግዚአብሔር ብዙ ጊዜ ወደ ተራራ ምናምን ይወስደኛል። የሆነ ከተራራ እንደዛ ሻግሮ አረንጓዴ ምናምን የገጠር መንደሮች ምናምን ያሳኛልና እግዚአብሔር የሆነ ይነግረኛል። ግን ውስጤ ምን እንዳለ አውቃለሁ። ግን በቃ ምሪቴ ምን እንደሆነ አላውቃለሁ። በቃ የሆነ እየመጣ አታክ ያደርገኛል። ዛሬው ምሪቴ የሰጠኮ ነው። አሜን። የጌታ አባቴ መንፈስ ከዚህ በኋላ ያለ አባትነት ጥላ አትቀጥልም በለው። አሜን። አረ ሃሌሉያ። አሜን። አይቬን ያላባስ አሜን። መጀመሪያ ከማይወጣበት ቤት ያወጣው እኔ ነኝ አለኝ።
ምክንያቱም ዘመንን በተቀላላ ቁርአን እየቀራ አዛን እያልክ እንድትቀጥል የፈለገ መንፈስ ነው። እግዚአብሔር ማለት በዛኛው ዓለም ላይ በጣም መንፈሳዊ መሆን ፈልግ ነበርና አያቶቼ ጋር ነበር ያደግኩት። አያቶቼ ኦርቶዶክስ ናቸው፣ ብቻዬን እኔ ሙስሊም ማለት ነው። በቤተሰቦቼ ተውኝ ሄዱና ውጭ ተውኝ ሲሄዱ አያቶቼ ጋር ከአንድ ዓመት ከ6 ወር ምናምን ጀምሮ አያቶቼ ኦርቶዶክሶች ናቸው። እነሱ ኦርቶዶክስ ነው፣ እኔ ሙስሊም። የእግር ጉዞ ያለበት መስጊድ እየሄድኩኝ ነው የምቀራው ማለት ነው። የእግር ጉዞ አለ፣ የእግር ጉዞ ያለበት ድረስ እንደዛ እየሄድኩኝ ነው ማለት በቃ በዛኛው ዓለም ላይ መንፈሳዊ መሆን ነው ፈልገው ዓለም በቃ ደስ አይለኝም ማለት ነው። መገለጥ ፈልጋለሁ እዛም ላይ ሆኜ ማለት ነውና እንደዛ ነው ያደኩት። ወንጌልን እገልጥልሃለሁ። አሜን። ስሜን እገልጥልሃለሁ። አሜን። የስሜን ዓለም እገልጥልሃለሁ። አሜን። አሬ በራ ያየው አካል ይለብሳል። ቻና ካባስ አባቶ ያመሰግናል። ለወሎይ ስም ይባረክ። ባሬ ተናገርከውን ተናገረ፣ የሰጠውን ሰጠ። ከዚህ ቀን ጀምሮ ይቀባል በላዩ ላይ በጌታ በኢየሱስ ስም ኦፕሬት ያድርግበት። ቴንክ ዩ። ይሄ በአረብ ሀገር ብር ላይ የተደገመ ድግምት ነው። ተነስ። እቺ ሞኝ ለወንድሟ ልታጸልይ እኮ ነው የመጣችው። ወንድሟን ካንሰር ይዞ ትንሽ ቀን ቀረው ሊሞት። ጸበል ሄደች፣ ጠንቋይ ቤት ሄደች። መጨረሻ ላይ ይሄ ሰውዬ በቲክቶክ እየመጣ ስክሪንሻት አረገችና የተከተለች መታ ራሷ ተበላች። ይሄ ሰው ያልከው ማን ነው? አንተ ነው። ካንሰሩን ስንት ጊዜ ነው ያስቀመጥክበት? አንድ ዓመት አስቀመጥክበት። ጠንቋይ ቤት ወሰድካት? የት ጠንቋይ ቤት? ማን የሚባል ጠንቋይ? ሰሙና አታውቅም፣ ሄዳ አታውቅም በህይወቷ። ምን ልታረግ ታዲያ አንተ ወሰድካት? ግራ ገብቷት ነው። በጣም ነው የምትወደው። እና መፍትሄ አለ ብለህ ይዛት ሄድክ? ራስህ አስረህ ራስህ ልታስፈታ ጸበል ወሰድከው? የት ጸበል ወሰድከው? ስውራ ማለት ራስህ አስረህ ራስህ ልታስፈታ ትወስዳለህ? እንዴት ያመጣሃት እዚህ ታዲያ? እሷ ራሷ ሐኪም ናት። ሞኝ ናት በጣም። ምንድን ነው ሞኝነቷ? በቃ ሰው ያላትን ሁሉ ትሰማለች። ቤተሰቧ በሙሉ ሞኝ ነው። ወንድሟም በሞኝነቱ ነው መርዙን ጠጥቶ ካንሰር በካንሰር ይሆን። ማን ያጠጣው መርዝ? ጓደኞቹ። ማን ናቸው እነሱ? ስማቸውን አላውቅም፣ እንጠራጥራለን። እናንተው መርዙ ከካንሰር ጋር ምን ያገናኘዋል? አሉ ነው። አንተ አይደለም ካንሰሩ። በናዝሬቱ በጌታ በኢየሱስ ትንሽ አቆየኝ። አይቆይ እያሉ እኮ ነው። ተቃጠል እያሉ ነው። እሳት እየጠሩብህ ነው። ልትቋቋሙም አትችልም። እኔ ስንት ዓመት ለፍቼ እናንተ በአንድ ቀን ጴንጤ ልታረጓት፣ በአንድ ቀን ጴንጤ ልታረጋት እያለን ደግሞ ጾመኛ ናት። መስቀሏን እያሳየኝ ነው። ጾመኛ ነች። በጾም ነው ያመጣት። ስንት ዓመት ለፍቼባት በአንድ ቀን አለ። አቤት የኔ ጌታ! የስንቱን ዓመት እኮ ነው ከላያችን ላይ አንከባልለው። በናዝሬቱ በጌታ በኢየሱስ ስም ከአይምሯ ላይ ከነፍሷ ላይ ከልቧ ላይ ዘመን አልቀዋል፣ ጊዜ አልቀዋል፣ ሰዓት አልቀዋል፣ ሁለንተናው አለቀ፣ ወንድሙ አለቀ። እላዩ ላይ ያስቀመጥከውን ካንሰር አንስተ ያጠጣኸውን መርዝ አንስተ እንድትሄድ አሁን አዛለሁ። በጌታ በኢየሱስ ስም አዛለሁ። ፍታት። ሂድ። ተነስ። 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 አጭበርባሪ አንተ እውነትም ነብይ ነህ ማለት ነው። ምን ያልከው? አወክብኝ። የኔ እውነተኛ ነብይነት በአንተ አይደለም የሚመስለው። ኪዳንን አፍርሼዋለሁ። ግራውንድ ላይ ቆሜያለሁ። በጌታ በኢየሱስ ስም የቤተሰብን ጣጣ ሰብስበህ ለቀንቴ ነው ያዘዝኩ። ቶሎ በል ውጣ። ሂድ እንጂ ሳስኔ። ስምሽ ማን ነው? ስርጉት። ዛሬ ገና የመጣሽው ቸርች መተሽ አታውቂም? ኦርቶዶክስ። ለምን እንደመጣሽው እዚህ? ወንድሜ ካንሰር ታሟልና ለሱ አጸልይ። እዚህ ከመምጣትሽ በፊት ጠንቋይ ቤት ሄደሻል? ጸበልም ሄደሻል? የት ጸበል ነው የሄድሽው? ስውራ ማለት። ጠንቋይ ቤት ነው ያለው? ሀያት። መፍትሄ አላገኘሽም? የሚወድሽ ጌታ ነፃ አወጣሽ።